እንግዲህ ዛሬ ደግሞ የሚያስደስት ነገር ሰምቶ በጣም ነው የደነገጠው ማለት ነው። ማመን ነበር ያቃተው። ሁለተኛ ልጇን ማርገዙ እንግዲህ ማርገዟን ሩትዬ ተረጋግጦለታል ማለት ነው። ይሄ ነገር ደግሞ እርግጠኛ መሆን ከበደው። ታውቃላችሁ፣ ማመን አቃተው። እሱ ምን ቤት ነው? ምን አባቱ ቤት ነው? የራሱን ህይወት አይኖርም እንዴ? እኔ ግራ ግብት የሚለኝ ነገር ማለት ነው። ሜላትዬን በደንብ አድርጎ አይንከባከባትም። ያቺ ልጅ ሄደች። አሁን ደግሞ የሄርሜላ አይነት እንግዲህ ያው ከትላንት ወዲያ አይታችኋል እንዴት ሲያረጋቸው እንደነበረ። አብርሃም አትፍራ፣ በደንብ አርገ ጠበቅ አርገ ያዝ እያለው ነበረ እና እሷን አይንከባከብም። ከሩት ህይወት አይወጣም እንዴ? ምንድን ነው ችግሩ? ይሄ ልጅ ጤነኛ አይደለም። ዛሬም እንግዲህ ያው የሆነ ጠንበለል የሆነ የሩትዬ ወንድም እንግዲህ የሩትዬ መከታ ያኔ አዲስ አበባ ስትገባ የተነሱት ፎቶ በትልቁ አሰርተው እንግዲህ ቤቱ ድረስ ወስዶለታል ማለት ነው። ከነ ምርመራው ማለት ነው። ከነ ሩትዬ ያው እርግዝ መሆኗ የታወቀ ነው። እኔ እርጉዝ ብትሆን ደስ ይለኛልም ደስ አይለኝም። ለምን መሰላችሁ ደስ የማይለኝ ማለት ነው? ሩትዬ በዚህ ሁኔታዋ አሁን አብርሃም እንደዚህ እየሆነ ማርገዝ ማለት በጣም ከባድ ነው። ማርገዝ ማለት ሁለት ደስ የሚለኝ ደግሞ ልጅ ጸጋ ነው፣ የፈጣሪ ስጦታ በረከት ነው እና ሁለተኛ ልጅ ብታገኝ እኔ በጣም ደስ ይለኛል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ምን ልበልሽ ስለ አቤል ማለት ነው። አቤል ምን አባቱ ነው እንዲህ የሚሆነው ማለት ነው? የራሱ ህይወት አይኖርም ወይ? ቤተሰብ የለውም ወይ? ሌላ ስራ የለውም ወይ? በሌላ ነገር መጥቶ መስራት አይችልም ወይ? ይሄ ጫታ ማለት ነው።